በመሃል አተራስ ምን ማለት ነው? ምን ዘርልሙ ምን ልሰራ ነው? ቤቴ ውይ እንደዛ አይደለም እኮ የምር ከሰው ቤት እናንተ ጤነኛ አይደላችሁ። ውይ እንደዛ አይደለም። እኔ ማሳበድ ነው የፈለጋችሁት? ምንድነው ሀሳብክ? ምንድነው ሁሉ ነገር አንቺ ነሽ የምታረጊው? ምንድነው ምን ማለት ነው? ሰርፕራይዝ ሰርፕራይዝ ምንድነው? ምን እያደረክ ነው? ምንድነው? ለምን እንደዚህ ታደርጋለህ? ሰላም 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 ውድ ቤተሰቦቻችን፣ ውድና የተከበራችሁ ውድ ቤተሰቦች ሰላም ይብዛላችሁ። ፈጣሪ ሀገራችን ሰላም ያደርግልን። ስደት ላይ ያላችሁ ፈጣሪ ይጠብቃችሁ። ዛሬ ደግሞ ቤተሰብ የዛሬማ በጣም ከምለው በላይ አንዴ ታሳዝነኛለች ውብዬ፣ አንድ ደግሞ ጀግና ናት እኮ። እዩት፣ በጥፊ እዩት፣ በደንብ እዩት። በጣም በስመ አብ። ውድ ቤተሰቦቻችን ነገሩ እንዴ ነው? እሱ ኖሃም ፕሮግራሙ ለማን ነው ያዘጋጀው ብላችሁ ብትጠይቁ፣ ኖሃም ፕሮግራም ከዚህ በፊት ከውብዬ ጋር ስለተጣላ ፕሮግራሙ ውብዬ ሳትመጣ በፊት ሁሉም ነገር ከጓደኞቹ ጋር ሁሉም ነገር ማለት ነው እንግዲህ ቤቱን ፓ አድርጎ ነው ያው እንትን ያደረገው ማለት ነው። እና አሁን እሱ ያለው ውብዬን ይዛችሁ ኑ፣ ደውሎ ለጓደኞቹ ውብዬን ይዛችሁ ኑት፣ በጣም ሰሞኑ ተጎዳች፣ በጣም እሷን ስላሳዘንኳት ይቅርታ መጠየቅ እፈልጋለሁ። ውብዬ በጣም ነው ያሳዘንኳት፣ ስለዚህ ይቅርታ መጠየቅ አለብኝ። ይቅርታ ደግሞ እሷን ለመጠየቅ እሷን ለማስደሰት ደግሞ ቤት ውስጥ ማለት ቤቱን ማስተካከል አለብኝ። በቃ የሆነ ፓፓ አድርጎ ነው እንግዲህ እዩት። ቤት እንደምታዩት ነጭ በነጭ ነው ማለት ነው። ኖሃም ሀሳብ ማለት ነው እንግዲህ በጣም ከጓደኞቹ ጋር በጣም በቃ አለ አይደለ እንግዲህ ይቅርታ ስጠይቅ ዝም ብዬ ይቅርታ መጠየቅ ሳይሆን ቤት አስተካክዬ ፏ አድርጌ አበባው ምናምን ገዝቼ ኬክ ምናምን ገዝቼ ጽድት አድርጌ ቤቱን ጽድት አድርጌ እንግዲህ ውብዬ ይቅርታ መጠየቅ አለብኝ ብሎ እንግዲህ ኖሃም ቤቱን አስተካክሎ ጓደኞችንም ነው ሁሉም ነገር ዝግጁ አድርጎ ማለት ነው እንግዲህ እሱ ተንበርክኮ ማለት ነው ኖሃም ተንበርክኮ ማለት ነው ውብዬ ትመጣለች ብሎ እሱ ተጠብቆ፣ ያቺ ደግሞ ቲጂ ይዞ ነው የመጡት ማለት ነው። ቲጂ ይዞ ነው የመጡት ማለት ነው። እሱ ውብዬ ናት ብሎ ስጠብቁ ሰርፕራይዝ፣ እሱ ደግሞ ተንበርክኮ ውብዬ ናት ብሎ ተንበርክኮ አበባውን ይዞ ተንበርክኮ ስጠብቅ ውብዬ አይደለችም። ሹራብ ቲሸርቱ ተሰርተው በፎቶ ቲሸርት ተሰርተው ማለት ነው። ከዛ ሰርፕራይዝ እሱ ደግሞ ውብዬ ናት ብሎ ተንበርክኮ ስጠብቅ ማለት ነው ቲጂ ናት። ጉዱ ደግሞ ውብዬም ተከትላ መጣች ማለት ነው። አያችሁ ብጥብጥ ነው የተነሳ እንግዲህ ቪዲዮ ላይ እንደምታዩት ማለት ነው። ውብዬ አበደች ማለት ነው። እነዚህ ሰዎች እነዚህ ልጆች እኔን ለማሳበድ ነው እንደ ምንድን ነው በኔ ላይ ምንድን ነው ቤቴ ላይ ምን አስባችሁ ነው? በቃ ውብዬ እንደምታዩት ቪዲዮ ላይ እንደምታዩት ማለት ነው። ውብዬ በቃ አበደች ማለት ነው። የምር ያሳብዳል። ለምን ብትሉት እንግዲህ ቤቷ እንደዚህ ባ ብሎ እንግዲህ አስቡት። ሌላ ሰው እንግዲህ እሷ ውብዬ ስትመጣ ጊዜ እሱ እንግዲህ ተንበርክኳል። አስቡት፣ አበባ ይዟል። አስቡት ደግሞ ያለችው ሌላ እንግዲህ ሰውናት። አስቡት እንግዲህ ነጭ በነጭ ነው የተለበሰው። አስቡት ፕሮግራም እንግዲህ እሷን ውብዬን ይቅርታ ለመጠየቅ ብሎ እንግዲህ ፕሮግራሙን እንግዲህ እንደምታዩት ፖ አድርጓል፣ ነጭ ለብሷል ማለት ነው። ይሄ ፕሮግራም እየተዘጋጀው ለውብዬ ነው። ውብዬ ስመጣ ደግሞ ሌላ ሰው ነው ያለው። አስቡት እስቲ ይሄ ግራም መጋባ ነገር እና ውብዬ አበደች። ቅውጥ አበደች። ቪዲዮ ላይ እንደምታዩት ማለት ነው። እውነቱም ቅውጥ ያደርጋል ማለት ነው። ቅውጥ ያደርጋል። ከዛን እንግዲህ ብጥብጥ በቃ ቤት ቷ ልክ እንዴት ነው
ውሾ ሰው ስፖርት ቦታ ስትይ ቷ እንደዛ ነው በቃ ሆነ ማለት ነው ቤቱ። ከዛም በቃ እዩት እስቲ እንግዲህ አግኝ አንዳንድ አሳዘነችኝ የኔ እናት። በዚህ እስቲ አስቡት፣ በዚህ አቅም ላይ እሷ ሁሉም ሰው ማስፈራራቱ በጣም ጀግና ናት። ጀግና ናት ውብዬ፣ ጀግና ናት። በጣም አደንቃታለሁ። ከዛን እንግዲህ ቢጥብጠው ተነሳ። እንግዲህ ኑሃም ኧረ ውብዬ የመጣች ናት፣ እባካችሁ እባካችሁ እቺ ልጅ አውጡት፣ ውብዬ የመጣች ናት፣ እባካችሁ እኔ አሁን ይቅርታ ለመጠየቅ ነው ይሄ ነገር ያዘጋጀሁት እንጂ ለቲጂ አይደለም። እባካችሁ ውብዬ ሳትመጣ በፊት እቺ ልጅ አውጡት እባካችሁ እያለ ልጆቹን እሱ ኑሃም እንደዚህ ልጆቹን እየለመነ ከቻለች ውብዬ እንግዲህ አስቡት ከቻለች እንግዲህ ይሄ ስንት ወጪ የወጣበት ነገር ሁሉ ብጥብጥ ሆነ። ብጥብጥ በቃ የሆነ ያለ አይደለ ሆነ ማለት ነው። እና ውድ ቤተሰቦቻችን እንግዲህ እኔ ዛሬ የሚገርም ሰርፕራይዝ ነው ማለት ነው። እንግዲህ በዚህ ሰርፕራይዝ ውስጥ የተከሰተው ነገር እንግዲህ ምስሉ ላይ እንግዲህ አይተናል ወይም ቪዲዮ ላይ አይተናል ማለት ነው። እና ውድ ቤተሰቦቻችን እንግዲህ ማለት አሁን እነሱ እንግዲህ ያው በርግጥ ይሄ ካሜራ ፊት ለፊት ይሆናል ብዬ አስባለሁ። ለምን ብትሉት እነሱ አንድ ላይ ተመካክረው ካሜራ ፊት እንደዚህ ይሰራሉ ብዬ አስባለሁ። ከዚህ በፊትም ኑሃም ከውብዬ ጋር በጣም ነው የተጣሉት። የዛሬ 3 ወር አካባቢ ምናምን ነው መስለ በጣም ማለት ነው በጣም ነው የተጣሉት። ከዛን ባለፈውም ብያለሁ የኑሃም ማዘር ደግሞ በጣም ጥሩ ጨዋ ሰው በጣም ጥሩ ሰው ናትና እረታው ምናምን ብላ ማለት ነው እንግዲህ ኑሃምን ቆጣችሁ ማለት ነው። እንግዲህ አሁን ከ3 ወር በኋላ እንግዲህ እንደዚህ እንግዲህ አሁን ጀምሩት ማለት ነው። እዩት ቲሸርቱ ላይ ተሰርቶ ያን ቲሸርት ተሰርቶ እንግዲህ አስቡት እንግዲህ ይሄ እናንተ ውብዬ ቦታ ላይ ለምሳሌ እናንተ ብትሆኑ ውብዬ ቦታ ላይ እናንተ ብትሆኑ ምን ይሰማቸዋል? ግን ትዳራቸው ውስጥ እንደዚህ ነገር ደግሞ ቀላል የራሳቸውን መቀለጥ መጥፎ ነው። ለምን ብትሉት እንግዲህ እንደምታዩት ውብዬ እንግዲህ እርግዝና አላት። በዛ ላይ ደግሞ አስቡት እስቲ እንግዲህ ቪዲዮ ላይ አይታችኋል ብዬ አስባለሁ። በጣም ነው ብስጭት ያደርግ ማለት እውነት መናገር ላይ በጣም ያባሳጫል። ግን እስቲ አስቡት እሷ እንደዚህ እቃ ወደዛ ነው ወደዚህ እንትን ሲያደርግ በሷ ላይ እስቲ ቢወርድ ይሄ እቃ ትጎዳለች እኮ። የምር ነው የምላችሁ። ማለት ማስተዋል ሰው አንዳንድ ሰው ማስተዋል መኖር አለበት። እነዚህ ልጆች አሁን ቪዲዮ ሲሰሩ ማለት አለ አይደለ በማስተዋል መጥፎ ነው። ለምሳሌ አሁን አንድ እቃ በሷ ላይ ወርድ እሷ በንዴት ውስጥ ናት፣ ንዴት ስሜት ውስጥ ናት። ስለዚህ አንድ እቃ በሷ ላይ ቢወርቅ ወይም እሷ በዛ ቢወርቅ በጣም መጥፎ ነገር ነው። እነ ደግሞ ሰርፕራይዝ ያለው ልጁም ጥፉ በጣም ነው የወሰደው። እንግዲህ ጥፉው ሁሉንም በቃ በጥፍ እና እንደዚህ አይነት ነገር ላይ መሀል ላይ እውነት መናገር ከሆነ ውብዬ ትጎዳለች፣ በጣም ትጎዳለች። እንዴት ብላችሁ ብትጠይቁኝ አሁን ቅድም ብያለሁ። እነዚህ እቃው ላይ ወይ በሷ ላይ ይሄ እቃ ቢወርቅ ወይም እንግዲህ በዚህ ሲሚንቶ ላይ ወይም ውሃ ጠብ ካለ በዛ ብትወርቅስ አስቡት እስቲ። የምር በጣም ያሳዝናል። እንዴ በዚህ አቅም ላይ እሷ ከነሱ ጋር መጣላት ወይም በጣም ያሳዝናል። በጣም ደግሞ እንዴ ለምሳሌ አንድ እቃ በሷ ላይ ቢወርድ እኮ ትጎዳለች። እንደገና ደግሞ ድንገት ውሃ መሬት ላይ ካለ ድንገት ከወደቀችም ትጎዳለች። እንደዚህ የሰው ልጅ ላይማ የሰው ነፍስ ላይ ወይም የሰው ልጅ ላይ መጫወትማ በጣም የምር ይደብራል፣ በጣም ይደብራል ማለት ነው። እና ውድ ቤተሰቦቻችን እንግዲህ ኑሃም ቤት ገብቼ እንግዲህ ይሄ ጉድ ነው ያየሁት ማለት ነው። ኑሃም ቤት እንግዲህ ትይ እንግዲህ ቲሸርት
ቲሸርቱን ሰርታ እንግዲህ ቲሸርቱን ይዛ አብረን እንለብሳለን ብላ ለራሷ ደግሞ ለብሳ የእሱ ደግሞ አብረን እንለብሳለን ብላ እዛ ነው የመጣችዋ። እንግዲህ ሰርፕራይዝ እየተባለው ልጁም ኬኩም አናቱ ላይ ነው ያው እየደፋቸው ማለት ነው። ውብዬ እንግዲህ ዛሬ በጣም በጣም ማለት በጣም ብስጭት ብላለች እና በጣም ያሳዝናል። የሚል ቀጣይ ቪዲዮ